አንተ በዚህ ሰዓት አካውንቲ ላይ ሊገባ የሚገባው 105 ሚሊዮን ጠላት ይዞ ነው ያለው። እውነት ነው። ስንት? 105 ሚሊዮን 105 ሚሊዮን እኮ ነው የተያዘው። አሁን ግን ሳይነካ ሊመጣ ነው ገንዘቡ። አሜን። የእናንተ ነገር ተይዞ ከቆየበት ሳይነካ ይመለሳል። አንተ በደንብ እንድታምን አንድ ነገር ልንገሪ። ካንተ ከጠፋ በኋላ ፈልጌ አግኝተ የደበከው ወረቀት አለ። አውጣ እስቲ። ገንዘቡ ወደ ቸርች ሊመጣ እኮ ነው። እንደዚህ ይላልና እሺ አንብብ። ይሄ 30 ሚሊዮን ከ105 ሚሊዮን ውጪ ነውና ውጪ ነው። ይሄ 30 ሚሊዮን በእጄ ካስገባ 3 ሚሊዮን ለነብይ ብሩክ ቢዩ ከዚህ በኋላ እግዚአብሔር በዓለም አሉ ከተባሉ ባለጠጎች እንዳንዱ አድርጌ ባርካለሁ አለ። አሜን። ጌታን ላለመካድ ከልጅነቴ የወሰንከው ውሳኔ ስላለ ማንንም የሚሆነውን አልሆንም። ከገደለኝ ለእግዚአብሔር ሞታለሁ፣ ካኖረኝ ለሱ ክብር እኖራለሁ ብያለሁ። እንደዚህ ወስናል። ወስኛለሁ። እኔ የኔ ስራ ከጠንቋይና ከእግዚአብሔር ጋር ያገናኛል። አንድ ሰው አየው አንተ በመሰራበት መሐመድ የሚባል ሰው። መሐመድ ተስፋ ይባላል። ሌላው ደግሞ ወንድሜ መሐመድ ነው የሚባለው። መሐመድ የሚባል ወንድምም አለኝ። ሁለተኛ ደግሞ በቅርበት ከሚሰሩ ሀብታሙ የስራ ባልደረባዬ ነው። እሱም በኦሮምኛ እና ማለት ምን ማለት ነው? ኮቱ። የሀብታሙ አባት ማን ነው? ሀብታሙ ኮቱ ይባላል። እነዚህ ሁለት ሰዎች ባንተ ጌታን ይቀበላሉ። አሜን። አሁን ቀላል ሁኔታ ውስጥ አይደሉም፣ ግን እግዚአብሔር አመጣቸዋለሁ አለ። አሜን። ኤርትራን ወደዛ የሚዋጋ ኢትዮጵያን ወደዚህ የሚዋጋ መንፈስ አየው። ሰው ጤናው እንዲመታ፣ ኢኮኖሚ እንዳይኖር፣ ሰላም እንዲነሳ ወደዛም ወደዚህም የሚዋጋ። ቤተሰቦች ሙስሊም ናቸው። ጠቅላላ 84 ቤተሰብ አለኝ። 84ቱ ሙስሊም ናቸው። እኔ ብቻ ወደ ጌታ ጠቅላላ። ግን እነሱ ያው ሄዶ የጌታ ስለሚሆኑ አማኑኤል አለ እነሱ ውስጥ። እውነት ነው። ራያ ቆቦ ነው የሚኖረው። አማኑኤል የሚባል አለ። አማኑኤል የሚባል ራያ ቆቦ ነው የሚኖረው። በኢየሱስ ደም ሸፈንኩ። አሜን። ይሄ ልጅ አማኑኤል ተብሎ ስለተሰየመ የሚቆጣ መንፈስ አይቻለሁ። ስሙ እንዴት አማኑኤል ተብሎ ይጠራል ተብሎ መንፈሱ ስሙ ላይ ይቆጣል። ገና ነብይ አማኑኤል ተብሎ እስከሚጠራ አሜን። በሱ ላይ ጸጋው እንዲወርድ አስሻለሁ። አሜን። በኪንታሮት በሽታ አንዱ ላይ ወደ ካንሰር ተቀይሮ ሌላኛው ላይ ደግሞ ዝም ብሎ የኪንታሮት በሽታ እንዳይበላ እንዳይጠጣ አድርጎ ሊገላው ይፈልጋል። ይሄ መንፈስ ደግሞ እናንተ ቤት ከዚህ በፊት አንተ የምታውቀውን አንድ ሰው አንተ የማታውቀውን አንድ ሰው ገለዋል። እናቴ የሞተችው በኪንታሮት በሽታ። በኪንታሮት በሽታ መሰሉ የምትባልን ታውቃታለህ? መሰሉ አሸበር እናቴ ነች። ቀይ ሰው ነው። አባቴ ማንጁራ ነው የሚባለው። ና ያንተ አባት ማንጁራ ነው የሚባለው? ማንጁራ። አሁን ግን አንተን ሹፌር ላር በሰው ነገር አይደለም በራሲ ነገር። አሜን። ማቴዎስ ታሱንታ። አሜን። ቀንቄስ የሚባል ስም ያለው ድግምት አለ። ጻፍ። ይደፍተራ መንፈስ። እሺ ጻፍክ? ምን ይላል እስቲ? ቀንቄስ ቅደዳው። ይሄ 200 ብር ነው አይደል? 20 ሚሊዮን አድርጌያለሁ። አሜን። 20 ሚሊዮን ነው የተሰጠው። አሜን። በረከቱን መንገዱን አስለቅቄያለሁ። ክብር ሁሉ ለጌታ ይሁን። አሜን። የት ነው ሀገሪ? ኢሉባቦር መቱ ጅማና ጋምቤላ መካከል። አሁን ከዛ ለዚህ ፕሮግራም ነው የመጣው። እኔ የምሰራው ቤኒሻል ጉሙዝ አሶሳ ነው። ከአሶሳ ወደዚህ የመጣሁት ለዚህ ፕሮግራም። አዎ። ለዛውም እኮ በፕሌን በመኪና በምን በፕሌን 9000 ብር ከፍዬ መጥቻለሁ። እሺ። እስከ አዲስ አበባ፣ ከአዲስ አበባ ወደዚህ ደግሞ ያው ትራንስፖርቱ ቀላል ነው፣ ግን ብሩ ሳይሆን ውጊያው ነው የከበደኝ እዚህ እንዳልደርስ በበሽታና በተለያየ ምክንያት በቃ ውጊያው ነው የከበደኝ። እግዚአብሔር ከኔ ጋር ሆኖ እዚህ ደርሻለሁ። ክብር ለጌታ። ከዚህ በኋላ እግዚአብሔር በዓለም
አሉ ከተባሉ ባለጠጎች እንዳንዱ አድርጌ ባርካለሁ አለ። አሜን ሃሌሉያ እባርካለሁ አለ። አሜን ለረጅም ዓመት ለፋክ ያው ነው፣ ደከምክ ያው ነው፣ ሰራክ ያው ነው። አንተ እንደ ጫወታ የመከርከው ሰው ሁሉ ስኬታማ ሆኗል። እውነት ነው። ግን አንተን ጠላት ወደኋላ ሲይዝ ቆይቷል። አሁን ዳግም ላይሞክር ለቆሃል። አሜን። ልክ ካንተ ጋር አብሮ የሚንቀሳቀሱ ሰዎች ለጨለማው ዓለም ገብሮ መጥቶ በደቂቃ በሰዓት ስኬታማ ሲሆኑ አንተ ጌታ ሆይ እያልክ እውነት ነው እስካሁን እውነት ነው ሁሉ ነገር ያው እውነት ነው። መቼም ደግሞ ጌታን ላለመካድ ከልጅነት የወሰንከው ውሳኔ ስላለ ማንንም የሚሆነውን አልሆንም። ከገደለኝ ለእግዚአብሔር ሞታለሁ፣ እውነት ነው። ካኖረኝ ለሱ ክብር እኖራለሁ ብያለሁ። እንደዚህ ወስናል። ወስኛለሁ። ፕሮፌት በስራዬ ላይ ብዙን ጊዜ የኔ ስራ ከጠንቋይና ከእግዚአብሔር ጋር ያገናኛል። ከጠንቋይና ከእግዚአብሔር ጋር ያገናኛል? አዎ። ምክንያቱም ወርቅ መቆፈር ነው። ወርቅ ስትቆፍር ወይ በእግዚአብሔር ወይ ደግሞ በሰይጣን መሆን አለበት አንድ ሰው ማለት ነውና፣ ኦኬ። በሰይጣን የሆነ ኢሚዲየትሊ ያገኛል። በእግዚአብሔር የሆነ ደግሞ እግዚአብሔር በጥበቡ በቃኑ ጠብቆ ነው የሚሰጠው። እና እኔ የሥራ ቦታዬ ላይ መዝሙር 25 ቁጥር 3 ጽፌ በታፔላ አስቀምጫለሁ። የወርቅ ቦታዬ ላይ እሺ፣ እግዚአብሔርን ተስፋ የሚያደርጉ አያፍሩም። በእግዚአብሔር ለሚሰሩት ብቻ እንድሳካላቸው እኔ ዛሬ በኢየሱስ ስም ምድርቷን አዝሻለሁ። አሜን አሜን። በእግዚአብሔር ለሚሰሩት ምድርቷ ወርቅ እንድትተፋ አዝሻለሁ። አሜን። ካንተ ጋር ከዛሬ በኋላ ጠላት እንዳይገዳደር እግዚአብሔር መንገድን ቀድመዋል። አሜን። በስራዬ ቦታ አጭር ጊዜ ፍጹም የሆነ ስኬት አግኝቴ ሁለተኛ ይህን ስራ አልፈልግም ብለ የራሲ የሆነ ድርጅትን ከፍተ ስራ እስከምትቀጥል ድረስ አሜን እግዚአብሔር እባርካለሁ አለ። አሜን አሜን። አንድ ሰው አየው አንተ በምትሰራበት መሐመድ የሚባል ሰው። አዎ፣ መሐመድ ተስፋዬ ይባላል። መሐመድ ተስፋዬ። አዎ። ሌላው ደግሞ ወንድሜ መሐመድ ነው የሚባለው። መሐመድ የሚባል ወንድምም አለኝ። አንድ ሚሞት ዘንዶ አለ ዛሬ። አሜን አሜን። ነገ አይደለም ዛሬ ምሽት አሜን። ራሱን ስቶ ሚሞት ዘንዶ አለ። አሜን። ባንተ የሚሰራውን ጌታ አልቻልኩም ብሎ ሚሞት ዘንዶ አለ። አሜን አሜን። ሁለተኛ ደግሞ በቅርበት ከሚሰሩ ሀብታሙ። አዎ፣ የሥራ ባልደረባዬ ነው። እሱም የሥራ ባልደረባዬ። አዎ፣ ሀብታሙ ነው የሚባለው። በኦሮምኛ ና ማለት ምን ማለት ነው? ኮቱ። የሀብታሙ አባት ማን ነው? ሀብታሙ ኮቱ ይባላል። እነዚህ ሁለት ሰዎች ባንተ ጌታን ይቀበላሉ። አሜን 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 አሜን። ሃሌሉያ አሜን። እነዚህ ሁለት ሰዎች ያንተን ጌታ መቀበል እንፈልጋለን፣ ካንተ ጋር አንተ የምታመልከውን ጌታ ማምለክ እንፈልጋለን ብሎ ቅርብ ጊዜ እጅ ይሰጣሉ። አሜን አሜን። አሁን ቀላል ሁኔታ ውስጥ አይደሉም፣ ግን እግዚአብሔር አመጣቸዋለሁ አለ። አሜን። እናንተ ላይ እስከ ኤርትራ ቀይ ባህር የተዘረጋ የድግምት ኔትወርክ አለ። እስከ ኤርትራ ቀይ ባህር ኤርትራን ወደዛ የሚዋጋ ኢትዮጵያን ወደዚህ የሚዋጋ መንፈስ አየው። ሰው ጤናው እንዲመታ፣ ኢኮኖሚ እንዳይኖር፣ ሰላም እንዲነሳ ወደዛም ወደዚህም የሚዋጋ በጣም ሀብት አለው፣ ንብረት አለው፣ ታዋቂ ነው ከሚባሉ ሰዎች ሁሉ መስዋዕት የሚቀበል የባህር መንፈስ እናገራለሁ በጌታ በኢየሱስ ስም። ከዛሬ ጀምሮ ወዴት መሄድ እንደምትፈልግ አውቆ ልትሄድ ባቀድክበት ሄዶ የሚቀመጥ ጭንገፋ በኢየሱስ ስም ከመንገድ ላይ ተሰበረ። አሜን አሜን። ከዚህ ሰዓት ጀምሮ ተሰበረ። አሜን። ወንድሜን የሚፈልግ ሞት አለ። እግዚአብሔር ከላዩ ላይ በዚህ ደቂቃ የሞትን ክዳን አፍርሻለሁ አለ። አሜን። ጋምቤላ የሚባል ሀገር ታውቃለህ? አዎ፣ እዛ ነው ዩኒቨርሲቲ እዛ ተምረህ መጣ? አዎ፣ እዛ ነው ጨረስኩት። አንተ ብቻ አይደለም፣ ሌላም ሰው ጋምቤላ ምድር ረግጦ የመጣ ሰው አለ እናንተ ቤት። አዎ፣ የታላቅ ወንድሜ ልጅ
ከቤተሰቦቹ ጋር እንደተጣላና እኔ ትምህርት ላይ ያለው እሱ ደግሞ በሌላ በኢንቨስትመንት ስራ እዛ ቆይቶ ነው የተመለሰው። ቤተሰቦች ሙስሊም ናቸው? ጠቅላላ 84 ቤተሰብ አለኝ። 84ቱ ሙስሊም ናቸው። እኔ ብቻ ወደ ጌታ ጠቅላላ እነሱ ያው ሄዶ የጌታ ስለሚሆኑ አማኑኤል አለ እነሱ ውስጥ። እውነት ነው። ራያ ቆቦ ነው የሚኖረው። አማኑኤል የሚባል አለ። አማኑኤል የሚባል ራያ ቆቦ ነው የሚኖረው። በኢየሱስ ደም ሸፈንኩ። አሜን። ይሄን ልጅ የሚፈልግ አሜን። ይሄ ልጅ አማኑኤል ተብሎ ስለተሰየመ የሚቆጣ መንፈስ አይቻለሁ። ስሙ እንዴት አማኑኤል ተብሎ ይጠራል ተብሎ መንፈሱ ስሙ ላይ ይቆጣል። ገና ነብይ አማኑኤል ተብሎ እስከሚጠራ አሜን። በሱ ላይ ጸጋው እንዲወርድ አስሻለሁ። አሜን። መንፈስ እንዲሞላበት አስሻለሁ። አሜን። እናንተ ቤት ተወልዶ የአውሬ ምግብ የሚሆን ሰው አይኖርም። አሜን። አሜን። አንድ መንፈስ አየው ወንድሞችን በሙሉ ታ አርጎ ለመጨረስ አንደኛ በጥይት ሙከራ የሚደረግ መንፈስ አየው። ከዛም እግዚአብሔር አስመለጣቸው። አሁን ደግሞ ሌላ እርምጃ ላይ ያለ መንፈስ አየው። ልክ አይነግሩም አያወሩም እንጂ ሁለት ልጆች ላይ የተቀመጠ ክንታሮት አየው። እውነት ነው። አሁን ቤተሰቦቼ በዚህ 4 ቀን ውስጥ ከኦሮሚያ ክልል ወደ ደሴና መጀመሪያ ወደ ነበሩበት የዘር ቦታ መንግስት በመከላከያ ሰራዊት ሰብስበው እየወሰዳቸው ነው። ምክንያቱም ሸኔ እዛ አካባቢ በጣም ይንቀሳቀሳልና የተወሰነ ችግር አለ። በዛ ምክንያት ሴቭ አድርጎ መንግስት እያጓጓዛቸው ነው። እግዚአብሔር ስምና ይገለጻል። ዘንድሮ ጌታ ከሰውም ይታደጋቸዋል፣ ከሰይጣንም ይታደጋቸዋል። አሜን። ማንም በሰው እጅም አይሞትም። አሜን። በጠላት እጅም አይሞትም። አሜን። ግን አሁን ከውጊያው በላይ ከጦርነቱ በላይ ከሁኔታው በላይ በኪንታሮት በሽታ አንዱ ላይ ወደ ካንሰር ተቀይሮ ሌላኛው ላይ ደግሞ ዝም ብሎ የኪንታሮት በሽታ እንዳይበላ እንዳይጠጣ አድርጎ ሊገላው ይፈልጋል። ይሄ መንፈስ ደግሞ እናንተ ቤት ከዚህ በፊት አንተ የምታውቀውን አንድ ሰው አንተ የማታውቀውን አንድ ሰው ገለዋል። አዎ እናቴ የሞተችው በኪንታሮት በሽታ። በኪንታሮት በሽታ አዎ። መሰሉ የምትባልን ታውቃታለህ? መሰሉ አሸበር እናቴ ነች። በመጀመሪያ ጤናዊ ኢኮኖሚያዊ በረከቲ በሙሉ ተለቋል። አሜን። አሜን። አንተ በዚህ ሰዓት አካውንቲ ላይ ሊገባ የሚገባውን 105 ሚሊዮን ጠላት ይዞ ነው ያለው። እውነት ነው። ስንት? 105 ሚሊዮን 105 ሚሊዮን እኮ ነው የተያዘው። አሁን ግን ሳይነካ ሊመጣ ነው ገንዘቡ። አሜን። 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 የእናንተ ነገር ተይዞ ከቆየበት ሳይነካ ይመለሳል። ታስሮ ከቆየበት፣ ታፍኖ ተቀብሮ ከቆየበት፣ ተውጦ ከቆየበት ሳይነካ ይመጣል። አሁን መንፈሱ ለቋል። አሜን። አሜን። አባ የምን 20-30 ሚሊዮን አንተ በደንብ እንድታምን አንድ ነገር ልንገርህ። ካንተ ከጠፋ በኋላ ከትላንት ወዲያ ከጠፋ በኋላ ፈልጌ አግኝተህ የደበከው ወረቀት አለ። አውጣ እስቲ። ገንዘቡ ወደ ቸርች ሊመጣ እኮ ነው። እንደዚህ ይላልና እሺ አንብብ። ይህ 30 ሚሊዮን ከ105 ሚሊዮን ውጪ ነውና ውጪ ነው። አዎ ይሄ ማለት 105 ሚሊዮን የ4 ኪሎ ወርቅ ነው። የ4 ኪሎ ወርቅ እሱ ሰው ወስዶብኝ ነውና ያስኪመጣ። ይሄ ደግሞ በጎን ሌላ ያገኘሁት 2 ኪሎ ወርቅ ከምናምን ነውና ይሄ በርካሽ ተሽጦ ነው። ያ ብር እስካሁን አልገባም። ከዛ የኔን አካውንት ጻፍኩና ስሜን ከስር ጽፌ ከዚህ 30 ሚሊዮን ብር ጌታ ሆይ ይሄ 30 ሚሊዮን በእጄ ካስገባ 3 ሚሊዮን ለነቢ ብሩክ ብዬ አስለቃኩ ነገር ያለው እኮ ወደ ቸርች ዞሮ ሲመጣ ያየሁት ገንዘብ አለ። ቆይ ያዙ እዛ ጋር ይሄ ወረቀት ገንዘቡ በእጅ ይገባል። ግን ለጌታ ያልከውን እቺ ወረቀት ጠላት አጥፍቶ ነበረ ፈልጌ ነው ያገኘው። አዎ ኤርፖርት ከደረስኩ በኋላ ልክ ፕሌን ላይ ለወጣ ስል
ስደባበስ ምናምን ወረቀቶችን አጣኋቸው። እሺ ከዛ ተመልሼ ሻንጣዬን አስቀምጬበት የነበረበት ቦታ ሳይ እቺን ከስር ወድቃለች ከኤቲኤም ጋር ማለት ነው። ወድቃለች? አዎ መታወቂያንም በቃ በምን እንደጣልኩት አላውቅም፣ ግን ፕሌን ውስጥ ልገባ ነው። ከዛ ተወለበል እያለችኝ ያሰውሳይ ሪፖርት ላይ ተወለብ እየለቃቅሜ ሄጄ ይሄን አስገባሁና በረራ አደረኩኝ። ይሄን በጣም ነው የሰወረብኝ ሰይጣን ማለት ነው። ሰወረብኝ? አዎ። አሁን አውጣ እሱን በስልክ ፎቶ አንሳ ይሰውር እስቲ። አሁን ፎቶ አንስታል? አንስቻለሁ። ብሩ 105 ሚሊዮን ሳይነካ፣ አሜን። 30 ሚሊዮኑ ሳይነካ፣ አሜን። ለኔ 3 ዘይት ስጠኝ። 3 ዘይት። ይሄ የዘር መንፈስ በረከትን ይተፋል። አድጋለሁ ስትል አታድግም የሚል፣ እኖራለሁ ስትል አትኖርም የሚል፣ እሄዳለሁ ስትል አትሄድም የሚል በኢየሱስ ስም ዛሬ ይፋታል። ይሄ በረከት ላንተ እንዳይመጣ የደፍተራ ድግምት አለ። እዛ የሚደረግ አንተ ባለይበት ሀገር የሚደረግ ስም ያለው ቀንቄስ የሚባል ስም ያለው ድግምት አለ። ጻፍ። የደፍተራ መንፈስ ሚሊዮኖችን የያዘ። እሺ ጻፍክ? አዎ። ምን ይላል እስቲ? ቀንቄስ ቅደዳው። የማን እንደሚበልጥ እንታያለን። አሜን። በዚህ ላይ 105 ሚሊዮን፣ ሌላ 30 ሚሊዮን፣ ሌላ ቢሊዮን በኢየሱስ ስም አስቀምጫለሁ። እና ይሄ በኪሲ ይደር። ምንድነው ካለ መልስ እንዳሰጥ ብሩ እኮ ነው እዛ የተለቀቀው። ክብር አርፎበታል። አሜን። እንካየን ብርስቲያስ በጌታ በኢየሱስ ስም እስከ ቢሊዮን ይሄን ብር አሳድግ ያለው ተቆላ ማሳዲ ጃ ይተኛ እዚህ ጋር ይሄ ቢሊዮነር ሰው ዘንድሮ ይዘንባል። ዘንድሮማ ይለቀቃል። አንተም ተውጤ ነገርም ተውጦ የቆያችሁበት ጊዜ ዛሬ አከተመ። ባለቤቲን ለምንድነው ይሄ ነቢይ ወይ ላንቺ አያወራም መልእክት ወይ ለኔ አያወራም ብሎ የመጣ ሰው አለ? ልጸልይ ወይ ባንቺ ወይ በኔ። ለምንድነው ከሁለታችን ለአንዳችን እንደ ሌላ ሰው እንደዚህ አይነት መልእክት ለምን? በተለይ እንደዚህ አይነት ሸምዝ ለብሷል። እንደዚህ የሆነ እንዲህ ያለ ሸምዝ እንደዚህ ስኩዌር አይደለም ግን እንዲህ ቀጥ ብሎ መስመር የወረደበት ሸምዝ የለበሰ ሰው ነው። ቀይ ሰው ነው። አባቴ ማንጁራ ነው የሚባለው። ና ያንተ አባት ማንጁራ ነው የሚባለው? ማንጁራ የማንጁራ ልጅ። አቤት ትሰማለህ? አንተ ብዙ አመት ሰርተሃል። ብዙ አመት ሰርተሃል። ብዙ ደክመሃል። ባንተ እንቅስቃሴ ቢሆን ኖሮ ይሄኔ ቤት አይደለም ቤቶች ቢኖሩ እንኳን ያንሳል። 16 ድፍን አመት አንድ ቀን እረፍት ሳይኖሪ ሰንበት ሆኖ እንጂ እረፍት ሳይኖር ትሰራለህ። ግን ይመጣል ይሄዳል፣ ትይዛለህ ይበተናል። የሆነ ነገር ይሄ ይሻላል ሲባል ትጀምራለህ ይቋረጣል። አንተን ካየው በኋላ አንድ መሲ የምትባል አዩት። ካንተ ጋር የሆነ የሚያገናኛት ነገር አለ። በእርግጥ አሁን ልጅቷ ያለችው ከኢትዮጵያ ውጪ ነው። እግዚአብሔር አንተንም ሌላ ሰውንም በእናንተ አካባቢ ያሉትን ልባርካቸው ብዙ ጊዜ ተነስቷል። ግን ጸልያችሁ እንዳትገፉ የመንፈሳዊ አቅማችሁ እንዲያዝ ስራ ከጀመራችሁ ስራ እንዲበላሽ ከሰፈር አንድ መሰረት የምትባል ልጅ ላይ በሴቶች ስም አንድ በወንዶች ቁጥር ደግሞ አንተን
ወንዶችን ወክሎ አንተን ከወጣቶች መሃል፣ ሴቶችን ወክሎ አንድ መሲ የምትባል ልጅ አሁን ከኢትዮጵያ ውጪ ናት። ሁለታችሁ ላይ የተሰራ የአገራችሁ መተት አየው። ከናንተ ቤት ወደ ጀርባ በኩል አንድ ፈሳሽ ወንዝ ውሃ አየው። ወንዙ ውሃው ጋር ደም እንደዚህ ፈሶ የተገበረ መንፈስ አየው። ጥቁር ነገር ታርዶ ውሃና ደም ተቀላቅሎ የተሰራ መንፈስ አየው። ከወንዶች አንተን ጨምሮ ከሴቶች እችን ልጅ ጨምሮ ማናቸውም ሴትም ወንድም በእናንተ አካባቢ ውጤታማ እንዳይሆን የሚያደርግ መንፈስ አሰራራየው። ትንሽ ጎበዝ ሰው ካለ ተማሪ ጎበዝ ከሆነ አይምሮ እንዲያዝ ወይ መጨረሻ ላይ ውጤቱ እንዲበላሽ የሚያደርግ። በተለይ እናንተ አካባቢ ደካማ ሰው ኖርማል ነው፣ ብርቱ ሰው ላይ ነው ድንገታዊ ሞት የሚመጣው ችግር የሚመጣው። እግዚአብሔር ዛሬ ለአንዴና ለመጨረሻ በእናንተ ላይ የታወጀውን ጭንጋፋ ሰብራለሁ አለ። አሜን። በኢየሱስ ክርስቶስ ስም ባንተና በዘሬ ላይ ያለ ጭንጋፋ የሚሰበረው አሁን ማታ ነው በዚህ ሰዓት። አሜን። የሆነ ሰዓት ላይ ወደ 50 ሺህ ብር የሚጠጋ ብር ከብዙ ሰው የተሰበሰበ ብር አየው። 50 60 ሺህ አካባቢ 60 ሺህ 60 ሺህ 60 ሺህ ወሰርክ ማጫሲው ከረ የደናሲ ማጫሲው ከረ የደናው አሳፔካዛ 60 ሺህ ብር። ከዛ በኋላ ያን ብር ከወሰርክ በኋላ ስንት ቀን ታመምክ? ካረባስ ማራ ካረኔ ጮጋራ ሳይተራ ኢትዮጵያ ጉየስ ነው ካረባታ ካረን ጮጋራ ሳይታ ኢትዮጵያ ጉየያሱ ቤተ ተላይ ወጥቷ ነግዴ ተምሬ አገልግሌ አገር ቀይሬ ወደ ቤት እንድትገባ የሚያደርግ በኢየሱስ ስም ከመንገዴ ላይ ሰብሬያለሁ። አሜን። እዩ ድካሙን አስቡ፣ እዳውን አስቡ። 60 ሺህ ብር ይዛ ሄደች። ከዛ ፕሮሰሱ አልቆ ውጭ ሄደች። ጮጋራ ታመመች፣ ኢትዮጵያ ገባች። እዩ ይሄንን መንፈስ ዛሬ አርዳለሁ። አሜን። ከሱ ፊት ሲታረድ ከእናንተም ፊት ይታረዳል። አሜን። አሁን ሁለተኛ ማንም የማይዘጋው በር ከፊቱ ይከፈታል። አሜን። አንተ የምትባረከው እኔ እስከ ዛሬ ድረስ ሰውን ሹፕርና ስራ ብዬ ትንቢት ተናግሬ አላውቅም። መንጃ ያዝ መኪና ይመጣል ብዬ ነው የተነበየው እንጂ ሹፌር ትሆናለህ ብዬ ተንብዬ አላውቅም። አሁን ግን አንተን ሹፌር ላድርግ። አሜን። ለዛ በሰው ነገር አይደለም በራሲ ነገር። አሜን። አሁን በጣም የምትገርም መኪናዋ ቁመቷ አጭር ነው የመጀመሪያው። ቀጥሎ ሁለተኛው ረዘም ብሎ ይመጣል። አሁን ግን አጥር ያለ መኪና አየው። አሜን። የሆነ ሰማያዊ ከለር ያለው አሜን መኪና ስመጣ አየው። አሜን። ማቴዎስ ታሱምታ አሜን። በኢየሱስ ስም ከዛሬ ጀምሮ ትርፋማ ከማያደርግ ነገር ጋር አትታገልም። አሜን። እግዚአብሔር ለእናንተ ከዛሬ ጀምሮ የዕለት እንጀራ ሳይሆን በትሬ ማጨርሰውን ይሰጣል። አሜን። ለብዙዎች አከፋፍለ የማያልቅ ነገር ይሰጣል። አሜን። ጠብ እያለ የሚጠፋ ነገር በኢየሱስ ስም አስወግጃለሁ። አሜን። እንደ ባህር ውሃ እንካ ብለ ማጨርሰውን ተጠቅመ ማጨርሰውን አስለቅቅ ያለው ቅርብ ጊዜ ባለቤቲ ምንም ሳትደክም ከኢትዮጵያ ትወጣለች። አሜን። አንተ ደግሞ አንድ መኪና ቀደም ብሎ ይመጣል፣ ሁለተኛው ይከተላል። አሜን። የሆነ የሚከተል መኪና አለ፣ በሬ ተከፍቷል። አሜን። ወደ ቤት የሚመልስ መንፈስ ተመቷል። አሜን። ይሄ 200 ብር ነው አይደል? 20 ሚሊዮን አድርጌያለሁ። አሜን። 20 ሚሊዮን ነው የተሰጠው። አሜን። በረከቱን መንገዱን አስለቅቄያለሁ።